ሰው አልጋ ላይ ሲያደርጉት ደረስኩ። በዛን ሰዓት የሚታዩኝ በግርግር መካከል ቶብ የለበሱ ሰዎች አሉ፣ በትክክል መማቃቸው አሉ። በዛ ላይ በቃ ያኔ በደም ጎርፍ እየሄደ ነው። እኔም ስሜታዊ ሁኛለሁኝ። አስገቡኝ ብላቸው በቃ አይገባም፣ እዚህ አምቡላንሱ ላይ አገቢም፣ በሌላ መኪና እንሄዳለ ምናምን ብለው አምቡላንሱን ቀስቅሰው ሄዶ የራሴ ዘመድ የሚሆን ነበር እዛ እጄን ይዞ ያው አላህ አልፈቀደውም አምቡላንስ ጋራ ሙስተሽፋ ደረስነ። ሀወሉ ደግሞ ፈሱ አብቅቷል። ብዙ ሰዓት ቆይቶበታል አሉ። ብዙ ነገር የሚያሰቃየና የግፍ ግፍ የሚሆነው የሰው ልጅ ወርቆ እንዴት ወርቆ አያነሱትም። ስበቡን እንኳ ቢያደርሱ ምን ነበር? እንዴት ይጨካከናል ሰው? ቢሞት እንኳ ቢያንስ በቃ ያኔ ሐኪም ቤት ሀውለውለት አበልያ ሆኖ ቢሞት ተሞክሯል ብላችሁ ትላላችሁ። ይሄ ራሱ የግፍ ግፍ መስሎ ነው የሚታየኝ። መቼም የወላድ አንጀት ነው። ከዚህ የበለጠ ደግሞ ምልህ ነገር በቃ ራሴን ተቋቁሜ ነው እንትን የምልህ። እኔም ሰው ሀገር ላይ ለፍቼ ሽንት ቤት አጥቤ ነው ያሳደግኩት። ብትተባበሩ በጣም ደስ ይለኛል። ነግበኔ ነው እውነት ለመናገር ከሆነ እኔ ሽንት ቤት አዝዬ ነው እሱን ባሳደግኩበት ሰዓት። እንዳሁኑ ሀበሻዎች በብዛትም አልነበሩም። እያዘልኩ ነው ልጄን ያሳደግኩት። እያዘልኩ አዝሌ ነበር እኔ ግርግዳ ስፈገፍግ የነበረው። ለምን እሱን አንድ ነገር አደርሳለሁ ብዬ ማለት ነው። የመጨረሻው ተመርቆ ውጤቱን ያለው ደስታ ያለው ብዬ ስል እንደዚህ ማድረጉ ራሱ በጣም ግፍ ሆኖብኛል። የግፍ ግፍ ነው የሆነብኝ በቃ። አብሽሩ ማዘር፣ አብሽሩ፣ አይዟችሁ፣ አታልቅሱ። እዚያ ያላችሁ እህቶቻችን አታልቅሱ። ኢንሻአላህ ማዘር እንትን እንዳይሏቸው አታልቅሱ። ኢንሻአላህ በጣም ነው የሚያሳዝነው። እና ደግሞ በዚህ ላይ የበደል በደል እንዴት አይገኝም? ዘመድ የሆነ ሰው እንፈልገዋለን፣ ይገኛል። አብሽሩ ማዘር፣ አብሽሩ፣ እንፈልገዋለን። ያያችሁ ተባበሩ። ስለዚህ አሁን ለኢትዮጵያ ማህበረሰብ እዚህ ላሉ 2000 ሰው አለ። ምን ያስተላልፋሉ? ምን እናግዞት? ምን ማድረግ ምን ይፈልጋሉ? ካያችሁ ያኔ ካገኛችሁ ከሰማችሁ ሆነ ለሹርጣኔ እንዲደውል ወይም እናንተ እንዲተባበሩኝ ይጠይቃል። እንደሰማችሁት ነው እናታችን የተናገሩት። እዚህ ጋር በምስል የምታዩት ልጅ ኻሊድ ይባላል። እንግዲህ ይሄ ኻሊድ የሚባል ልጅ ወጣት ያው ማዘርጋ ሄደው ልጆት እንደዚህ ነው መኪና እንደዚህ መጥቶብኛል እያለ ሲያስፈራረው ነበረ። እንደዚህ ያደርገዋለሁ ሲል ነበር። በሐሙስ ዕለት ነበር እንደዛ ያለው። ጁማ ዕለት ደግሞ ሰርግ ነበረ። አይመን እናቱን ይዞ ሰርግ አለ ይጠራ ነው እንሂድ ብሎ ይዞ ሄዳል። ጁማ ሰርግ ላይ በነበረበት እንግዲህ ጠርቶ ነው ውጭ በር ላይ ይሄ ጠርቶት ያው አይመንን ያው ወቅቱ ህይወቱን አጥፍቶታል። በወቅቱ እዛ የነበሩ ሰዎችም እንደው ትንሽም ወረቀትም የላቸውም። ያው ወዲያውም አምቡላንስ አልደወሉም። ሆስፒታል ሲሄድ ያው ህይወቱን ማትረፍ አልተቻለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ በአሁኑ ሰዓት ላይ እዚህ ጋር በምስል የምታዩት ልጅ ጠፍቷል። ጠፍቶ በፖሊስ እየተፈለገ ነው። እሱ ስላልተገኘ በሱ ቦታ እናቱ ተይዛለች። ስለዚህ እባካችሁን ሳውዲ አረቢያ ላይ መዲና ላይ በተለይ የትም ቦታ በረሃ ላይ ይሄ ልጅን ካያችሁት የዚችን እናት እንባ ሰምታችኋል። ሰው ቤት አረብ ቤት ተሸክሚያው አዝየው ነበር ያሰደኩት። ሊመረቅ 6 ወር ነበር የቀረው ትምህርቱን ሊጨርስ። በጣም እጅግ ያሳዝናል። ስለዚህ ይሄ ልጅ የሰው ልጅ አጥፍተዋል። የደበቃችሁት ሰዎች ካላችሁ አሳውቁን፣ እኛን በውስጥ አሳውቁን፣ ቁጥር ስጡን። እኛ ደግሞ ለእናቱ ሰጥተን እናቱ ደውላ ለፖሊስ እንድታመለከት እናደርጋለን። የዚህ ልጅም የጋዳይም እናት በወቅቱ በአሁኑ ሰዓት እስር ቤት ናት ያለችው። እሷ ምንም አላጠፋችም። ልጇን ወንጀለኛ የሚፈልገው